መቼስ እኔ ሰው ፊት አትናገሩ የሚለውን ሊያነብልን ነው። እሺ ኮመንት ላይ ጻፉለት፣ ጥያቄው እንዳይረሳው። ሰው ፊት አትናገሩ ይላል። እሺ ነገር ግን ስለዚህ እሱን ታሳይንና ፓፓ ከዛ ምን ታሳይናለሽ? ሻራ ጳራጳራ ምናምን የሚለውን ደግሞ እነ ቅዱስ ቀለሜንጦስን አውጥተህ ታሳየናለህ ማለት ነው። እኛም እኮ በምክንያት ነው ምናምነውና አንተ ጎበዝ አይደለ እንዴ? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 28 ላይ ልሳንን የሚተረጉም ሰው ባይኖር ይላል፣ ግን በማህበር መካከል ዝም ይበልና ናቲ ፊት አይናገር፣ ከእግዚአብሔር ጋር ብቻ አይናገር ይላል። እና ሙርት ይዛላችሁ በጆሮ ነው እንዴ የምትነግራችሁ? አይ አይደለም። ምንድነው የሚለው? እሺ ታች አሁን እንዲማሩም በዛው ካልተተረጎመ በማህበራዊ ነገር ነው የሚለው። ካልተተረጎመ ምን ማለት መሰላችሁ? ለምሳሌ እኔ ይሄው እናንተ አማርኛ ነው የምትችሉት እዚህ ውስጥ ያላችሁ። ከዛን እኔ መንፈስ ቅዱስ ቻይነኛ ይሰጠኛል። ለምን? ወንጌልን ለመስበክ። የት ሄጄ? ቻይና ሀገር ሄጄ አሁን ይሄ ቻይንኛ የተሰጠኝን የልሳን ስጦታ አንዴ አትደረበሽ፣ አንዴ ይሄን ቻይንኛ መጥቼ እናንተ ጋር የ200 ሰው አለ ቹንቻንቻ ብል በቃ አይገባችሁም። ስለማይገባችሁ በቃ አይ ካልተተረጎመ ወይም ደግሞ ሌላ የሚተረጎም ሰው ቆሞ ወደ አማርኛ ማለት ነው እንዲህ ከሌለ በቃ በማህበር አትናገሩ አለ። እንደውም ይልቁንስ ግን ከዚህ የበለጠ ምን ለመናገር ምን በብርቱ ፈልጉ ይላል፣ ትንቢትን መናገር በብርቱ ፈልጉ ይላል። ስለዚህ ሰው ፊት አትናገሩ አይደለም እያለ ያለው በማህበር አትናገሩ። አንዴ ዳኒ አንዴ ቆሮንቶስ 14ን በደንብ ነው የማውቀው። እሺ እኔ አሁን መጽሐፍ ቅዱስ ያው እግዚአብሔር ምስክሬ ነው። መጽሐፍ ቅዱስ ከፍቼ ሁሉ አይደለም ማወራው፣ የምጠቅሱትም ሚስዩዝ የምታደርጉትም ስለሚታወቅ አሁን እኮ አላውቅም ብለን የገለጽኩልህ። እስቲ ሰው ፊት የሚናገረውን ሰው ፊት አትናገሩ የሚለውን እስቲ አምጣው። ካልተተረጎመ በማህበር አይወራ ነው ያለው። የሚተረጉም ባይኖር ግን በማህበር መካከል እኮ በቃ ካልተተረጎመ ነው ያለው። እና እዚህ በመካከላችን የሚተረጉም ሰው አለ? የለም እኮ እኔ ተረጉማለሁ። ይሄው ብዙ ቋንቋ እችላለሁ። ሐዋርያት ሥራ ምዕራፍ 2 ላይ ብዙ ቋንቋ ስለወረደላቸው እችላለሁ። እስቲ አውራ ማለት አዝናለሁ። ምክንያቱም ለማዝ ነው። እሺ ቀለሜንጦስን አሳየኝ። የአንተን በብሊንግ ሲናገር አሳየኝ። ቅዱስ ቀለሜንጦስ ክሌሜንት ብላኝ ክሌሜንት ኦፍ አሌክሳንድሪያ ተናግሯል ብለኛል። አውጣና አሳየኝ። አንዴ የሆነ ነገር ላብራራል። አይ ነው ክሌሜንጦስን አሳየኝ። እሺ የለህም እሱ። ወደ መጀመሪያው ጥያቄ ልመለስ። ጴንጤ የጴንጤ የተባለው ኦኬ ቀለሜንጦስ፣ ይሄ አንተ የምትናገረውን በብሊንግ የተናገረበትን ክፍል አሳየኝ፣ የጻፈበትን ክፍል። እኛ በብል አንናገርም፣ ልሳን ነው የምንናገረው። እንዳንተ መሰልኩ በብል ብናገረው በብሊንግ ነው የሚባለው። እሺ እኔ ልተርጉም፣ ዳኒ ይናገር፣ ደስ ይላል። ካለ የምር ናግባ፣ ችግር የለውም። ዋርኒንግ እያሳየን ስለሆነ ኮፒ ሊንክ አድርጉ ሰው። አንተ የምትናገረውን ልሳን ብላ አሁን የምትናገረውን ማለት ነው በ17ኛው መቶ ክፍለ ዘመን አሳየን። በ11ኛው መቶ ክፍለ ዘመን ፔፐር አስቀምጬ እልሃለሁ። በ17ኛው ክፍለ ዘመን አሳየኝ አንተ የምትናገረውን። በነገራችን ላይ ይኸው ጴንጤ የሚናገረውን አሳየኝ። ወንድማችን እኮ ልሳን አይናገርም፣ ግን ይሄ እኛ ልሳን ላይ ተንጠልጥሎ እናገራለሁ። ልሳን እናገራለሁ፣ እኔ አማርኛ ልሳን እናገራለሁ። ልሳን ማለት ባይዘ ቋንቋ ማለት ነው። ወገናችን በነገራችን ላይ ልሳን መስበኪያ ነው እያለ ነው፣ እንዳትረሱ እሺ። ቀጥል። 17ኛው ክፍለ ዘመን ላይ ያሳይ። እያወጣው ድህ ነው በነገራችን ላይ ሊንክ አርጉ። ዋርኒንግ እያሳየኝ ስለሆነ በደብ ኮፒ ሊንክ አርጉ። እስከዛ ዳኒ እስኪያወጣ፣ እሺ ዳኒ እስኪያወጣ። ፕሮፌት እንኳን ደህና መጡ። ፕሮፌት በደብ ኮፒ ሊንክ አርጉ። ዋርኒንግ እያሳየኝ ነው። እሺ ላይቭ ፕሮፌት አለው እንዴ? ኦኬ እንዴት ነህ?
ኮፒ ሊንክ አድርጉ በደንብ ዋርኒንግ እያሳየኝ ነው። አስብ ያለ ስለሆነ በደንብ ኮፒ ሊንክ አድርጉ። እሺ በጠበስሽን እኮ በደንብ ኮፒ ሊንክ አድርጉላት። እሺ እንትን ለዳኒ የጠየኩትን ጥያቄ ልጠይቅ። አይ ቲንክ ስምህ ማን ነበረ? ሚኪያስ። እሺ ለዳኒ የጠየኩትን ጥያቄ ልጠይቅ፣ ፈቃደኛ ነህ? ምን አንድ የምጠይቀኝ ከሆነ እኔ አሁን ምንድነው ማድረገው? ዳኒ እስኪመጣ አንድ ጠይቃለሁ፣ አንድ ትጠይቀኛለህ፣ ወይ ደግሞ መጽሐፍ ቅዱሳዊ የሆነ ልሳን እናያለን ማለት ነው። ልሳን ላይ መጠየቅ ካልፈለግኩስ አስቸጋሪ ነው። ችግር የለውም። እሱን መጠየቅ የፈለግከውን ትጠይቀኛለህ። ግን ልጠይቅህ አሁን ስትገባ እኔ ቀድሜ ስለገባው እዚህ አሁን እየጠየቅኩ ስለነበር ለዳኒ ያቀረብኩለትን ጥያቄ ሌላ ጥያቄ ነው እጠይቅሃለሁ ማለት ነው። ለምሳሌ አንተ ያለህባት ህብረት ምን ትባላለች? ሌላ ማውራት ካለብህ ስለ ጴንጤ አታወራም? ተረጋጋ ናቱዬ፣ ተረጋጋ። ወይ ናቱዬ፣ አሁን ልሳን ላይ ተረጋጋ ማለት 81 አዱ የሚሆን በእኔ 66 አዱ። ቆይ ልሳን ቶፒኩ ልሳን ላይ መጽሐፍ ልሳን አይደለም ቶፒኩ። አንተ ራስህ ተረጋጋ። አየህ፣ ልሳን አይደለም ቶፒኩ። አሁን አየህ፣ መረጋጋት የሚቀራ አንተ ነህ ማለት ነው። እዚህ ሌላ ወራ ነው የገባሁትና በቃ እዚህ ላይ ጴንጤ ስለሆንክ ስለ ጴንጤዎች ላወራ ነው፣ እንዳትወጣ። ቆይ ስለ ጴንጤዎች ልጠይቅህ። ግራ የገባን ነገር አለ። ስለ ሌላ ወራ ገባሁ። ናቱ ከእሱ ጋር መቀጠል ትችላለህ። ኧረ ናቱ፣ ኧረ ፕሊስ ሚኪ ተው እንጂ። ያው 66 አሃዱ ያለው እንትን ነው። እሺ ተሳስቶ ነው የሚሆነው፣ ችግር የለውም እሱ። ያው 67 ይሆናል እንደዛ ከሆነ። ሚኪ ጥያቄን አንድ ጥያቄ ብቻ፣ ከዛ ትወርዳለህ። አንድ ጥያቄ ነው። እኔ ልሳን ላይ ካልሆነ እንትን የለኝም ናቱ ጉልባይ ወረድክ። እሺ ዳኒ ልተኛ ነው። እንትን አለ አገኘኸው? 2 ደቂቃ ብቻ እስኪ 2 ደቂቃ ከዛ እሺ ማፊ እስከዛ የምገባ ሰው ካለ አስገቢው። አንድ ኮመንት አይቼ ነው። ምንም ያስቀር ያወጣውን just once ኖ አንተ ጋር ታች አሉ ቅዱሴ ነጆ ምናምን የሚጽፉት ኮመንት የሌለ እንትን ይላል። እሺ ዴቮን ሲስተርዬ ወገናችን ልሳን የጀመረው የዛሬ 126 ዓመት በነ ዊሊያም ጄ ሲሞር ብሎ ነው የሚያስበው። አላልኩም። በቃ ያዘው። አቋሜ ልንገርህ እንደገና መጽሐፍ ቅዱስ ላይ ልሳን ተብሎ የተቀመጠውን ሳይሆን አሁን እናንተ ስፔሻሊ ሙሉ ወንጌልን በል አውጥቼ ላሳይ እችላለሁ በቪዲዮ የካውንስሉ ህብረትን በል ጴንጤ በል ኢትዮጵያ ውስጥ ያሉትን በል አፍሪካ ያሉትን በል አሜሪካም ያሉትን በል ሻራፓራፓራ የሚል ነው። ይሄ ልሳን ዘመን አመጣሽ ነው። ስለዚህ ይሄንኑ ልሳን ምን የሚለውን አሁን እናንተ ቃላት እየደጋገማችሁ እኔ በደንብ ስለማልችል ነው በነገራችን ላይ። ይሄንኑ ልሳን ምን ታረጋላችሁ? ታሳየኛለህ ማለት ነው እንጂ ልሳን የሚልማ አለ። ልሳን ግን በምን ወይ የተቀመጠው? በቋንቋ ወይ ነው። ስለ ቋንቋ ነው። ሐዋርያት የወረደላቸው የሰው ቋንቋ ነው። የኛ ልሳን የምትናገር ሳምፕል ላሳየህ። የኛ ልሳን የምትናገር ሳምፕል ላሳየህ። ማን የምትናገር ሳምፕል ማለት አልገባኝም። ከኛ ልሳን መካከል አንድ ሴት ድምጿን ላሰማህና እስቲ ኮሜንት ልስማው። ማለት ከኛ መካከል አልገባኝም። ከቤተ ክርስቲያን እናንተ ካላችሁበት ህብረት ማለት ነው። ልሳን የምትናገራለች። የእሷን ድምፅ ላሰማህና ልሳን ቸርቹን ንገረኝ፣ እኔ ያወጣዋለሁ።
ቸርቹን ንገረኝ። እኔ ማላውጣበት ምክንያት ምንድን ነው? አንተ ምንድን ነህ? እኔ ማላውጣበት እንደዛ ከሆነ ቸርቹን መጀመሪያ አውጣ። ግለሰብ ሳይሆን የኛ ልሳን አልኩት። በቼም ኦርቶዶክስ እኔ አሁን ግለሰብ አይደለማ የምታወጣልኝ፣ የሆነ ሰው አወጣልኝ አላወጣልኝ። እና ሙሉ ወንጌል የተባለው ቸርች እኮ አፉን አወጥቶ ልሳን አይናገርም። ሰዎቹ ናቸው ልሳን የሚናገሩታል እንዴ? ሙሉ ወንጌል ቤተክርስቲያን ውስጥ መድረክ ላይ እንናገራለን፣ እኛም እንናገራለን ልሳን። ቆይ አንዴ ተናግረህ አታውቅም። ቆይ ዴቪዬ፣ ቆይ አንዴ ይቅርታ በጣም እሺ። ዴቮ ትቀጥላላችሁ ወይ? እሺ አሁን ሚስተር ትልቁ ለማታረጊ ለምንድን ነው? ቆይ አንዴ ታረጋለች። በቀል ታሳየን ያለው አሁን ኦኬ። ቆይ አንዴ አሁን ላሳያት። እንደው ከኛ መካከል ያለች ተናጋሪ ያለች ብለሃል። የሰው ቋንቋ ነው የተናገረችው? ልሳን የተናገረችው የሰው ቋንቋ ማለት ነው። ተማዋ መጀመሪያ አንተ መልስልኝ፣ ችግር የለው። የሰው ቋንቋ ነው አይደለም? አዎ ቋንቋ ነው የተናገረችው። የሰው ቋንቋ ነው፣ ልሳን ነው። አዎ የሰው ቋንቋ እኮ የሰው ቋንቋ ማለት እኮ ልሳን። ይኸውልህ ወንድሜ ልሳን ማለት ምን ማለት መሰለ? በግዕዝ ነው ቋንቋ፣ አንደበት ማለት ነው። ምንም ብራዘር፣ ግዕዝ የሚለውን ተውና በግሪክ አውራ። ግሎሶላሊያ ማለት ነው። በቃ ልሳን ልክ እኮ ኢየሱስ ግዕዝ የሚናገር አስመሰልከው። ጌታ ሆይ ተረጋጋ። አሳየን እስኪ ያንተን ልሳን አሳየን። እሺ ያው ስሟል። ቪዲዮን ክፈተው። ሰምተሃል? አይ ቀልደኛ ነህ እንዴ? ምን አልገባኝም። ቪዲዮን ክፈተው። ለምን ደግሞ ያው ቪዲዮ ክፍታ? አይ ቪዲዮን ክፈተው። ቪዲዮን ስለ አሁን የከፈትከውን ቪዲዮ እግዚአብሔር ምስክሬ አይደለም። ክፈተው እንዴ! የኔ ሰው አላልክም እንዴ? ክፈተው። ቪዲዮ የለም እንዴ? ክፈተው። ቪዲዮ አልከፍትም። ክፈተው። አይዞህ ክፈተው። ዜና አንባቢዋ እንዳይሆን ብዬ ነው። ክፈተው። እሺ የሎጂክ ችግር አለባችሁ እኮ። በጣም የሚገርምህ ዳኒ ቲክቶክ ላይ ዛሬ አይደለም የመጣሁት። እሺ ማለት ቲክቶክ ስፔሻል ነገር መስሎ ነው። ሚዲያ እጠቀማለሁ እና ሜም ያለው አሁን በአንተ እንደሚሰራው ሜም በሌላም የተሰራ ሜም ያለው እና እንደዚህ አይነት ይህቺ አሁን ዜና አንባቢዋ አሁን ሰምተህ በብል አትልም? አልልም ትላለህ? አልልም። በብል ላሰማ ወይ ችግር የለውም። ለማንኛውም አባትህ በልሳን ያምናል። እሺ አባትህ በልሳን ያምናል። ላሰማና የራስህ አባት በልሳን ያምናል። የትም አትሄድም። በብሊንግ ላሰማ። አሁን የከፈትከውን እታች ያለም ሰው እንትን ይልላል። እሺ አንዴ የራስህ አባት ልሳንን ይቀበላል። የራስህ እኔ እኮ የኔ አባት እኔም እቀበላለሁ፣ ግን እናንተ የምታወሩትን ልሳን አይደለም። አንተማ ስለ ልሳን ያለህን እውቀትን አስገመጥክ። ልሳን መስበኪያ ነው። አንደኛ ቆሮንቶስ ምዕራፍ 14 ይኸው ልሳን ይላል፣ እቀበላለሁ። አንተ ግን የምታወራው አንደኛ ቆሮንቶስ ላይ ከፍተህ ልሳን መስበኪያ ነው የሚያሳየኝ። አንደኛ ቆሮንቶስ ልሳን መስበኪያ ነው የሚያሳየኝ። እሺ አንዴ ቆይ ሚውት አድርገው። አንዴ በብሊንግ ላሰማ። ያው ወንድማችን እዘኑለት። ልሳን መስበኪያ ነው ብሎ ነው እስከዛሬ የሚያስበው። እሺ በነገራችን ላይ ይሄንን አሁን እናንተ ልሳን ብላችሁ ቆይ አንዴ እሺ ሶሪ እስከዛ ግን እኛም ልሳንን እናገራለን። ልሳን ተናግረህ አታውቅም አንተ አይደለም? ቤተክርስቲያን ወዲያው ነው የምታስወጣው። ኖ ፍቅር ሲዝም ነብያችን ኬንያና ዩጋንዳ በሄዱ ጊዜ ልሳን ተገልጾላቸው በእንግሊዝኛ ሰብከዋል። እኔ እስክከፍት ብራዘር አታላግጥ። ምን ይሄ የአጋንንት እኮ ነው፣ የአጋንንት ንግግር እኮ ነው እናንተ የምትናገሩት። የሆነ ይነግርሃለሁ 17ኛው ክፍለ ዘመን ላይ ያሳየኝ እስከዛ እስከምከፍት ዩቲዩብ ልከፍት ነው። ሌላ ወገኖች የራሱ አባት ለልሳን ጽፏል። የራሱ አባት ትልቁ ላይ አድርጊው። አሁን ይኸው በብሊንጉ ላይ ያሳየን ነው። እሺ ትልቁ ላይ አድርጊው፣ ካለበለዚያ ታወርጂዋለሽ። ትልቁ ላይ አድርጊው። እኔንም ታወርጂ። ትልቁ ላይ አድርጊው።
አንተ እኮ ማወቅ የተሳነ ትልቁ ላይ አድርጊው። በብሊንጉን አሳየኝ። ኦኬ ሲጀመር በብሊንግ ነው ብለን አናምንም። ላንብብልሽ። እሺ አንዴ ጀስት ሰመራ እንትን ላድርገው። አንዴ እንዲመች አድርጌ ላስቀምጠው። እንዲመች አድርጌ ለማንበብ ወይም ደግሞ ራሴው እንዲያድርጌ ላንብብላችሁ። ችግር የለውም። ኦኬ ከየት ጀምሬ ላንብብላችሁ? ዩ ሲ ዛት ከፍ በላይ by whom the Greeks የሚለውን ጀምር አንብበው። ምን ባይሁም የሚለው ለምን መረጥከው? እንደው ሰላማረህ ነው ወይስ ቦታው ነው? አማርኛ እስቲ አንብበው። ከምንድን ነው የማነበው? እኔ አንብበው ቶሎ በላ ሚድናይት ሆኗል። ከምን መጽሐፍ ነው የማነበው? አንብበው ወንድማችን። በነገራችን ላይ ባይሁም ከሚለው ጀምረው አንብበው። በቃ አንብበው፣ ቀጥል። ግዴታ የለብኝም። ሌላ ወሬ አሁን አልፈለግንም። አንብበው። አንተን የማስተማር ግዴታ የለብኝም። አንብበው። አስተምረኝ አላልኩም። አንተ ልታስተምረኝ አትችልምም፣ አላስተማርከኝም። ማን ያስወጣው? ወሬ ናችሁ። ጡጡጡጡጡ የሚል ቅዱስ ቀለሜንቶስ ተናግሯል ትላለህ። እንኳን ቅዱስ ቀለሜንቶስ በ16ኛው መቶ ክፍለ ዘመን ላይ የለም፣ በነ ሉተር ጊዜ እንኳን ማለት ነው። ይሄ እንትን ላንጉች እያለ እያያችሁት የቅዱስ ቀለሜንቶስን አሁን ላንጉች እያለ እኮ እያያችሁት ነው። ከላይ ተጽፏል እኮ ላንጉች ይላል። ዜና ከፈተብን እንጂ ደግሞ እሱ ምን ሊል ነው? አይ ይሄማ ልሳን ነው። ማን ነው ይሄማ? እናንተ በብሊንግ ነው ብለው ኖሮ ላይክ ባልሰማ ባላቅ ኖሮ ማለት ነው። ይሄ በብሊንግ ነው ብለው አየ በብሊንግ አይደለም ይሄ ቋንቋ ነው ሊለኝ እኮ ነው። አሁን ዳኒ ቀስማርት ሆኖ ማለት ነው። በነገራችን ላይ የዛሬ 100 ዓመት የጀመረ ይሄ አጋንንት ንግግር ነው። በቃ የመንፈስ ቅዱስም አይደለም። በቃ እንዲህ ኦኬ ቴንክ ዩ። እሺ ጆይ ቆይ እንትንኩ ይሄ አማርኛ መጽሐፍ የለውም እና ዩቲዩቤ ቆይ እንደምንም እየታገልኩ ነው። በሜሴጅ ልልክም ማሰብኩ ግን አልሆናለኝ። አማርኛ መጽሐፍ የለውም ዩቲዩብ ላይ። አንዴ እሺ ላሰማችሁ የእነሱ ልሳን ማለት ነው። እስቲ ቲንክ ጥያቄ መጠየቅ የምትፈልጉ መግባት የምትፈልጉ ራንቺ ተኛለሁ እኮ ሰዓት መሽቷል። እንዲህ የሚያዳብር ይመጣ ብለሽ አይ እዚህ ላይ እየጠየቁ ስለሆነ ነው። ክርስቶስን ሳትቀበሉ እኛ ተቀብለነዋል። እንግዲህ አዲስ ክርስቶስ የለም። አንዴ በ40 እና በ80 ቀን ልጅነትን አግኝተናል። ማን ነው ክርስቶስን ሳትቀበሉ ያለ? ኧረ በጌታ ጆ አለ ዮኒ እስቲ ላክልኝ ቲክቶክ ላይ አንዴ ዮሐንስ መልእክት ምዕራፍ 2:1 አንዴ ዮሐንስ ምዕራፍ 2:1 ልጆች ኃጢአት እንዳታረጉ ይሄን እጽፍላችኋለሁ፣ ኃጢአት ብታረጉ ግን ከአብ ዘንድ ጠበቃ አለን። ኦኬ እንደው ኃጢአት ስናደርግ ከላይ ምን ብሎ ነው? በቃ እንዳንፈራ በብርሃን መመላለስ አለብን። ግን ድንገት ብንወድቅ ግን የልጁ ደም ከኃጢአት ሁሉ ያነጻናል ካለ በኋላ እርስ በርስ ብትናዘዙ ደግሞ ይቅር ሊላችሁ የታመነ ጻድቅ ነው ብሎ ነው ይሄንን የሚናገረው። እና ጠበቃ የሚለው ምዕራፍ 2:1 በግሪኩ ፓራክሊተስ ነው የሚለው ወይ ደግሞ አጽናኝ ማለት ነው። ስለዚህ የምንጽናናበት ነገር አለ። ኦኬ አሁን እንደው ኃጢአት ሰርተናል በቃ አለቀልን፣ እንደው ከዚህ በኋላ ይቅርም አይለንም የምንልበት አይደለም። ይልቁንስ ግን ንስሐ ብንገባ ግን ይቅር ሊለን የታመነ ጻድቅ አለ። እሱም ደግሞ አንድን መስዋዕት ለዘላለም አቅርቦ በአብ ቀኝ የተቀመጠ ነው። ስለዚህ ለዘላለም ያቀረበው ያ መስዋዕት ለኃጢአታችን የተሰዋ ነው ይልና እዛው ቁጥር 2 ወይ 3 ላይ አይ ቲንክ 2 መሰለኝ 2 ላይ ለኃጢአታችን ነው ይልና ከዛ በኋላ ለኃጢአታችን ብቻ ደግሞ አይደለም ለዓለም ጭምር ነው ይላል። ለዓለም ኃጢአት ብቻ ሳይሆን የክርስቶስ መስዋዕትነት ወይ ደግሞ ክርስቶስ መስዋዕት ያቀረበልን ለኃጢአታችንም ነው። አሁን ለምንሰራ አሁን ስንሰራ
ኃጢአት ይቅርታን የምናገኘው ለምን ደም ሳይፈስ ስርየት የለም ስለተባለ ማለት ነው። እና እንደዛ ነው በአጭሩ እችን እንትን ለማለት ነው። እስቲ ቆይ ጆ ላከልኝ እንደው የአማርኛ ጥረት ይቺ ትንሿ እንትን እስቲ አንዴ ናቲ ልኮልኛል። እሺ አንዴ ይሄ ናቲ የሚለው ከላይ አንዴ ላሰማት። ቆይ ያዝ ግን አማንታክል ቫርታሉ ቫኒ ኮማንሶ እና ዋጃታ ከባርታሉ ቫኒያ እና መልእክት አለ። እያስፈራራ ያለው የሟርተኛ ምሽግ ይፈርሳል። ራዲያሎ ሳኒያ ዋጃታ ከባራዲያሎ ቀለብና ግብር የለመደ ዘንዶ ይታረዳል። እየተነሳ እኮ ነው የአጋንንት በለመደው ዘንዶ ይሞታል። ቢካዲያሎሳ አማንታክል ባርታሉፋኒያ በሀገር ሙሉ ከሀገር ውጭ ይሁን ምንድን የብዙዎችን በረከት ሲሰልይ በነበረ ሰላሚ መንፈስ ይቀጣል። አጂና አሱም ባርታሉፋኒያ አሁን ይሄ አሁን እንደው ይሄ አይታወቅም። በቃ የሆነ ሰዓት አንዱ ብድግ አለና ነው ያስጀመረው። በቃ ይሄ አይታወቅም። በቤተክርስቲያን አይታወቅም። በቤተክርስቲያን አይደለም በታሪክ የለም። እንደው የሆኑ በፊት የሆኑ መናፍቃን ነበሩ ይሄን የሚመስል ነገር እንትን ያሉት። የእናንተን አሰሙን ለምትሉት ይኸው እኛ የምናወራው ይኸው ልሳን ማለት የሰው ቋንቋ ነው። አሜን ነው። ጆ ከስር ቴንኪዩ ጆዬ። አክቹዋሊ ረጅም ነው ጆ ላከልኝ። ሌላም ሰው ልኮልኛል። እስቲ ይኸው ስሙት። ማኮሳካ ሆነከማ አልባንታኮ በብሊንግ ማለት ይሄ ነው። ቃላት መደጋገም ማለት ነው። ከዛስ መንፈስ ቅዱስ ገለጠልኝ ይላል። ከዛ ሲንከባለላል ምናምን። ለምን እንደሚንከባለል ታውቃላችሁ? ለምን እንደሚንከባለል ምናምን አንድ ቃል አለ። አንደኛ ቆሮንቶስ 14 ላይ እዛው ምን ይላል? ሰዎች እንግዲህ እንዳልኳቸው ይውላችሁ ለሐዋርያት የወረደው በቃ ቋንቋ ነው። እሺ የሰው ቋንቋ ነው። ሐዋርያት ሥራ ምዕራፍ 2 ላይ አለና እንግዲህ እዚህ መተን አሁን እቺ ልጅ የምታዩት ፊት ለፊት በቻይነኛ ብታወራ መንፈስ ቅዱስ ሰጥቷት ማለት ነው። እኔ ደግሞ በግሪክ ባወራ፣ ከላይ ያለው ወንድማችን ደግሞ በፈረንሳይኛ ቢያወራ፣ በጀርመንኛ አንዱ ቢያወራ፣ ሁላችንም እንደዚህ ብናወራ ሌላ ሰው ቢመጣ ምን ይላል? ኧረ እነዚህ አብደዋል አይደለም ይላል። እሱን ለመምሰል ሐዋርያ ቅዱስ ጳውሎስ ምን አለ? ያልተማረ ወይም የማያምን ሰው ወደ ጉባኤያችሁ ቢመጣ አብደዋል አይልም እንዴ አለ። አሁን እሱን ለመምሰል ምን አደረጉ? ይንከባለላሉ፣ ይዘላሉ፣ ወንበር ይጥላሉ። ከዛስ ይኸው ስሙን የጨረሰ ነገር ልሳን ነው አሉ እንዳትሰልዋል። ማኮሳካ ሆነከማ አልባንታኮ ይሄን ነው ቅዱስ ቀለሜንጦስ አውርቶታል ያልከኝ። ምኑ ሞኝ ነህ? እንዲሁ ድፍረትስ ይሄ አሁን ብላስፈሚ ነው። እሺ አስኔ ጆሮ ካልሰማ ድጋሚ ይኸው ልድገምልህ። እኛ የምናወራው ልሳን የምንለው ይኸው እኔ የማወራው አማርኛ ነው። በቃ ለምሳሌ አማርኛ ነው። በመጽሐፍ ቅዱሳችን ልሳን ደግሞ የተባለው ከሮም የመጡ ሰዎች የሰሙት፣ ከተለያየ ቦታ የመጡ ሰዎች የሰሙት ቋንቋ ነው እና ሐዋርያ ቅዱስ ጳውሎስ የሚናገሩት ግሪከኛ ሊሆን ይችላል። የተለያየ የሰው ቋንቋ ነው። እሺ ስለ ሰው ቋንቋ ነው። በቃ ይሄንን ያዙ እንጂ እንደዚህ አይነት እንትን አይደለም። እና ይሄንን ለማሳየት ነው፣ ለማሳየት ያህል ነው። እናንተ ሰዎች እና ጆዬ ምናምን አሁን ይሄንን ነው እንትን ሊለን የነበረው። እሺ አንድ ሰው ልቀበል። እሺ ቅዱሴ ለምን ተቀበለኝ ናቲ? እሺ ከየት ቤተ እምነት ነህ? በቃ አንተ ብቻ እንትን ብዬ አውርቼ አወርዳለሁ። ፕሮቴስታንት ከየት? ከመሰረተ ክርስቶስ። እሺ መሰረተ ክርስቶስ። ለምሳሌ ሰው ከዳነ በኋላ ነው የሚጠመቀው ትላለች መሰረተ ክርስቶስ። መጽሐፍ ቅዱስ ላይ ያሳየኝ ሰው ከዳነ በኋላ ነው የሚጠመቀው የሚለውን
ሰው በእምነት በኩል የእግዚአብሔር ልጅ ይሆናል፣ ከዛ ይጠመቃል። በእምነት በኩል ይሆናል አይሆንም አይደለም ያልነው። ሰው ከዳነ በኋላ ነው የሚጠመቀው የሚለውን መጽሐፍ ቅዱስ ላይ ያሳየኝ። ሰው ሲያምን አይድንም። ናቲ የጠየቅኩ አሁን ናቲሻ፣ አንተም ናቲሻ ነው ሞክሼ ነህ እና የጠየቅኩ ጥያቄ ምንድን ነው? መልሰህ መጠየቅ ሳይሆን እንደዚህ መዛዛቅ ሳይሆን አሁን እንድንግባባ ፓፓ፣ ሰው ከዳነ በኋላ ነው የሚጠመቀው የሚለውን እስቲ መጽሐፍ ቅዱሳዊ ጥቅስ ስጠኝ እኮ። ጥቅስ እኮ የምሰጥህ ናቲ፣ ለምሳሌ ማርቆስ 16:16 ላይ ከመጠመቅ በፊት ማመን እንዳለብህ መጽሐፍ ቅዱስ ያስረዳናል አይደል? እዛው ማርቆስ አለው። እሺ እዛው ማርቆስ 16:16 እሺ እዛው ማርቆስ 16:16 አንተ የጠቀስከው ላይ ሰው የሚድነው ምን ሲያደርግ ነው አለ ኢየሱስ ክርስቶስ ጌታችን። ሰው የሚድነው ምን ሲያደርግ ነው የሚል ሐሳብ እሱ ጋር የለም። ያመነ የተጠመቀ ይድናል የሚል ነው ሐሳብ ያለው እዛ ጋር። አምኖ ሲጠመቅ ነው የሚል ሐሳብ። ምንድነው ድገምላቸው ሲታች ላሉት ቃሉ ምንድነው የሚለው? ያመነ የተጠመቀ ይድናል። ይሄ 100% የምናምንበት ነው። ፕሮቴስታንት አሁን ይኸው እኔ የጠየኩን ኧረ ቆይ እንዲህ ቆይ ጥያቄ ሳታስጨርሱ ለምንድን ነው ልጠይቅ የምትሉት እንዴ? እኔ አልጨረስኩም እኮ ጥያቄ እኮ ትጠይቃለህ። ቆይ ጥያቄ ልጨርሳ እንዲ ወንድሜ። የሆነ መሀል ላይ አቋርጠህ ልጠይቅ አይባልም። እሺ አሁን ማርቆስ 16:16 ጠቀስክ። ከዛ በኋላ እኔ ምን አልኩ? ይኸው እዛው የጠቀስከው ላይ ኢየሱስ ክርስቶስ ሰው ለመዳን ምን ያስፈልገዋል ወይ ደግሞ ምን ማድረግ አለበት አለ ስል አይ እንደዚህ አይነት ነገር የለም አልከኝ አይደለ? አንተ የጠየቀው ጥያቄ እሱ ጋር የሚመልስ ሐሳብ የለም። ጎበዝ። እሺ ማርቆስ 16 ላይ አንድ ሰው ለመዳን አሁንም ነው ደግሜንም ጠይቀ ይሄው ያመነ የተጠመቀ ይድናል ነው የሚለው አይደለ? አንድ ሰው ለመዳን በዚህ ክፍል መሰረት ምን ማድረግ አለበት? ያመነ የተጠመቀ ይድናል። ሰው ለመዳን አምኖ ይጠመቅ አይደለም የሚለው፣ ያመነ የተጠመቀ ይድናል። በቃ አለቀ። እሺ ሰው የሚድነው ምን ሲያደርግ ነው አለ ክፍሉ? እንደዚህ ቦታ ከሆነ ሰው ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ግን በሙላት የምታነብቀው አንዴ ማርቆስ 16ን ባይዘው አንተን ያመጣው እኔ አይደለሁም እኮ። አሁን አንተ ያመጣውን ክፍል ደግሞ እንደማይደግፍ ላሳየ ነው። መጀመሪያ የጠየኩ ጥያቄ ምን ነበረ? እሱን ወደዛ መጣበታለሁ። እሺ ስለዚህ አንድ ሰው ለመዳን ማመን እና መጠመቅ አለበት የለበትም? ያመነ የተጠመቀ ይድናል እንጂ ለመዳን አምኖ ሲጠመቅ ነው የሚል ሐሳብ የለውም መጽሐፍ ቅዱስ። መጽሐፍ ቅዱስ ከፍቻ እንዴ ላሳይ። እንደዚህ የለም አሳየሽ። አንዴ ይህንን ላሳየ። አንተ ሰው እኔ ደግሞ እጠይቅሃለሁ። ጨርስና እጠይቅሃለሁ። አንዴ ካሜራ ላብራ። እሺ ትልቁ ላይ አድርጊኝ አንዴ እንዳይደክመኝ እንትን ተነስቼ ስለሆነ ቶሎ ቶሎ ትመልስልኛለህ ማለት ነው። ምን ይላል? ይቺ ቃል ምን ትላለች? ይድናል። አንድ ሰው ይድናል ለማለት ወይም ደግሞ ለመዳን ማለት ነው ምን ያስፈልገዋል? ለመዳን አይደለም የሚለው ይድናል ነው የሚለው። ምን ያረገ ነው? እሺ የሚድነው ቃሉ ትርጉም ስላለው ነው። እሺ ምን ያረገ ነው? ያመነ የተጠመቀ ይድናል። ምን ያረገ? ያመነ የተጠመቀ ይድናል። እሺ ያመነ የተጠመቀ ይድናል። ስለዚህ አንድ ሰው ይድናል የምንልለት ምን ሲያደርግ ነው? ሲያምን ሲጠመቅ ማለት ነው አይደል? ያመነ የተጠመቀ ይድናል እንጂ ሲያምን ሲጠመቅ ይድናል የሚል የለም። እናቴ ይሄ ምንድን ነው? አችልም እንደ አማርኛ የቃላቱ ትርጉም ስላለው ድርቅ ያለ አንድ ሰው ለመዳን ምን ያስፈልገዋል የሚለው እዚህ ክፍል እንዴ የማይሆን እኮ ጤንጤ እንደዚህ እንኳን አይልም እኮ ወንድሜ። ተው ዛ አዲስ ነህ እንዴ? ለሚዲያው አልገባኝም።
ማለት ድርቅ ልበል ብለህ ፈልገህ ካልሆነ ኢየሱስ ክርስቶስ ወንጌል ስበኩ አለ። ስለዚህ ያመነ እና የተጠመቀም ይድናል አለ። ወንጌል ከሰበካችሁ በኋላ የሚድነው ያመነና የተጠመቀ ነው አለ አይደለ? የሚድነው ብሏል። በል አንተ ቃል እየፈለክ ስለሆነ እንጂ እስቲ ይኸው ጥቅስ ስጠኝ። አንድ ሰው ከዳነ በኋላ ነው የሚጠመቅ የሚል ጥቅስ ቶሎ ስንት ላይ ሲያምን ይድናል። ከዳነ በኋላ ነው የሚጠመቀው የሚለውን ኮመንት ላይ ጻፉለት። ሰው ከዳነ በኋላ ነው የሚጠመቀው የሚለውን ጥቅስ ስጠኝ ነው ያልኩት። እሺ ቶሎ በል ጥቅስ። ሰው ሲያምን ይድናል። ሰው ሲያምን ይድናል። የጠየቁት ጥያቄ ምንድን ነው? እስኪ ድገመው። ሰው ከዳነ በኋላ ነው የሚጠመቀው አይደል? ሀሳብህ? ይሄን መሰረተ ክርስቶስ ናት ያለችው የእናንተ ማለት ነው እኮ። ታዲያ ሰው ሲያምን ይድናል ማለት መልስ ያልገባህም ነው? የጠየኩ ጥያቄ ምንድን ነው? ጥቅስ እኮ ነው የጠየኩ ወንድሜ። ከኪስ ትሰጠኛለህ? እመን እንግዲህ ልመን ገላትያ 3:26 ተመልከቱ። ገላትያ 3:26 እሺ፣ ገላትያ 3:26 ምን እንደሚል ታያላችሁ። ሰው ከዳነ በኋላ ነው የሚጠመቀው የሚለው ሊያሳየን ነው። ገላትያ 3 እንደዛ የሚል አይደለም ማሳያ። እሱን ጥቅስ ስጠኝ ቶሎ በል። ሰው ከዳነ በኋላ ነው የሚጠመቀው የሚለው በቃ። ስለዚህ ከመጽሐፍ ቅዱስ ውጭ ነው ቤተክርስቲያን የምታስተምረው። ኬታ ምታው ነው ቤተክርስቲያን። ታዲያ መሰረተ ክርስቶስ ኬታ ምታ ነው። ስለዚህ ሰው አምኖ ሲጠመቅ ነው መሰረተ ክርስቶስ ሲገባ ነው ምድር። እንዳንተ ትምህርት መሰረተ ክርስቶስ ኬታ ምታው ነው። መሰረተ ክርስቶስ ኬታ ምታው ነው። መጽሐፍ ቅዱስ ላይ ትምህርቱ አለ። አሁን አንተ አሳየኝ። ቃል በቃል የተጠቀመችው ኬታ ምታው ነው። ሰው በእምነት በኩል የእግዚአብሔር ልጅ ይሆናል ካለ ያመነ ሰው ይጠመቃል። በቃ አለቀ። እሺ ሰው አሁን ይኸውላችሁ ልብ በሉ። በእምነት በኩል እግዚአብሔር ሰው አሁን በቃ መልስ የለህም። ወደዚህኛው ገባ። ሰው በእምነት በኩል የእግዚአብሔር ልጅ ይሆናል። ምን ሲያደርግ እንደሆነ ላሳያችሁ። ታች ይኸው ራሱ የጠቀሰው ላይ ማለት ነው። ወደ ታች ትወርዳላችሁ። ወደ ታች እዚህ ጋር ምን ይላል? አንብቡልኝ። ይኸውላችሁ በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። አለቀ? አይ አላለቀ። በእምነት እግዚአብሔር ልጅ ከሆኑ በኋላ ይጠመቃል። ማለት ሌባ ኪስ አውላቂ እንደሚባለው እናንተ ጥቅስ አውላቂ ናችሁ። ዝቅ ብላችሁ ማንበባችሁ 27 ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ከማጋ እንድትሆኑ ዘንድ ከክርስቶስ ጋር አንድ ለመሆን ምን ማድረግ ያስፈልጋል አለ? መጠመቅ። ለመዳን ደግሞ ምን ያስፈልጋል አለ? ከክርስቶስ ጋር ምን ያስፈልጋል? ከክርስቶስ ጋር አንድ መሆን። ከክርስቶስ ጋር አንድ መሆን ላሳይህ። መጽሐፍ ቅዱስ ላሳይህ። በእምነት በኩል ነው። ሮሜ 6 ኧረ ላሳይህ ወንድሜ። እሺ እንደው ከእናንተ ጋር ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናምናለን። የሞተስ ከኃጢአቱ ጸድቋል ይላል። በምንድን ነው የምንሞተው? በምንድን ነው የምንሞተው እኮ እየጠየቅኩ ነው። የቅድሙ ቦታ እንመለስና እሱ ጋር እናወራ። አንድ ነው። ጸሐፊው መጽሐፍ ቅዱስ ነው። ቅዱስ ጳውሎስ ነው የጻፈው። ሐዲስ ኪዳን ነው። የጌታ ደቀ መዝሙር ነው። በምንድን ነው የሞተው? በምንድን ነው የሞት ነው የሚሞተው? በምንድን ነው አታውቀውም? ማስረጃ ልስጥህ። በጥምቀት ሞቱን በሚመስል ሞት እንተባበራለና። ስለዚህ በጥምቀት መሞት አለ ማለት ነው አይደል? ስለዚህ ለመሞት ምን ያስፈልጋል?
ለመሞት ጥምቀት ያስፈልጋል። ሞቱን ለመተባበር ለመሞት ማለት ነው። መተባበር ማለት አንድ መሆን ማለት ነው። ግን ጽድቅ የሚገኘው ታዲያ በመተባበር ውስጥ ነው ወይስ በእምነት ነው የሚገኘው ጽድቅ? በእምነት ብቻ የሚል የሉተር አስተምህሮ ነው። ከ16ኛው ክፍለ ዘመን ጀምሮ የመጣ አስተምህሮ። እኔ በእምነት ብቻ እምነት አያስፈልግም፣ እኛም እምነት አያስፈልግም አላለም። እምነት ያስፈልጋል፣ ግን ደግሞ ግዴታ ምስጢራትን መፈጸም አለብን ለመዳን እኮ። እሱን እንፈጽማለን፣ ግን ጽድቅ የሚገኘው በእምነት ነው ወይስ በመጠመቅ ነው? አምነን በመጠመቅ። ስለዚህ መጽሐፍ ቅዱስ በእምነት የእግዚአብሔር ጽድቅ ናቸው የሚለው ውሸት ነው ማለት ነው። ምንም ጽድቅን እግዚአብሔር በእምነት የሚገኝ በጥምቀት አልጸድቁም አላለም። ይኸው እዚህኛው ላይ ደግሞ በጥምቀት ነው የጸደቅ ነው ስለሚል፣ ያዕቆብ ላይ ደግሞ በስራ ይጸደቃል ይላል። ምንም ችግር ለብቻ ተቀመጡና ምንም ችግር የለውም። ኤኒዌይስ ሌላ ሶስተኛ ማስረጃ ልጨምራል። ጥምቀት ያድናል ብላችሁ መሰረተ ክርስቶስ አታምኑ አደለ? ይህን አሳይቼ በቃ ጥምቀት የሚያድነው በእግዚአብሔር ልጅ ማመን ነው የሚያድነው። እሺ ኦኬ፣ ከራሱ ከመምህራችን ላሳየ፣ ከኛ ከኦርቶዶክሳውያን መምህራችን ጌታችን ኢየሱስ ክርስቶስ የተናገረውን ላሳየ። እሺ እንዲህ ይላል። ይኸው ኢየሱስም ዮሐንስ ወንጌል ምዕራፍ 3 ኢየሱስም መለሰ ምን አለ? እንዲህ አለ፣ እንዴት? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ወደ እግዚአብሔር መንግስት ሊገባ አይችልም ማለት ሊድን አይችልም ማለት ነው። ልክ ነው። ስለዚህ ለመዳን መጠመቅ አለበት። ከውሃና ከመንፈስ የሚለው ጥምቀት ነው አይደል? ጥምቀት ነው ብዬ አላስብም። እሱ ጋር እናቴ መንፈስ የተባለው ምንድን ነው? ተመልከቱ፣ ሁላችሁም ስሙ። እሺ መንፈስ የተባለው ምንድን ነው? መንፈስ ቅዱስ። ውሃ የተባለው ምንድን ነው? የእግዚአብሔር ቃል። ይሄ ይተረጎማል፣ ይቺ አትተረጎምም አይደል? ይሄን ሳትተረጉማለህ ይቺ ውሃ የተባለው ጥምቀት ነው። አንተ እንደዛ ነው የምታምነው? ከውሃና ከመንፈስ የተባለው ጥምቀት ነው። አዎ በቃ ውሃ ለሚታይ የማይታየው መንፈስ ቅዱስ አለ። ክፍሉ ሰው ዳግመኛ የሚወለደው ከውሃና ከመንፈስ ነው አለ ጌታዬ። እንደወረደ እቀበለዋለሁ። ትቀበላለህ? እሺ እናብራራው። እሺ ኢየሱስ ያብራራውን ወደ ታች ወርድ አንብበውሽ። ይሄንን ክፍል ፈታኝ መጀመሪያ ይሄንን ክፍል አብራራና ውሃ የሚለውን ተርጉመ ምን አይነት አፈታት ነው? ውሃ የሚለው የእውነት ቃል ማለትም የመዳናችን ወንጌል። አሁን ኢየሱስ ቀጥሎ የሚያደርገው ነገር በዮሐንስ ጽሑፍ ውስጥ እንደዚህ የተባለበትን እስቲ ያሳየኝ። ይሄው ይሄን ቃል ራሱ ወደ ታች ወርደ ስታነበው ማን አንተ እኮ በምን ስልጣን ነው አንተ የምትተረጉመው? እንደዛ ብለህ በምን ትርጉም ወደ ታች ወርደ አንብበውና አሁን ዝም ብሎ እየተዛዛግን ነው። እሺ ያሳየኝ እኮ አሳየኝ። ውረድ ትላለህ። አሳየኝ። ቁጥሩን ንገረኝ። ቁጥር መናገር ትችላለህ። ቁጥር ንገረኝ። በቃ እሺ መልሰው። ቁጥር እዛ ላይ ጋር ከስድስት ጀምረን አንብበው። ቦታውን ሁሉ ምናረብ እንዳትለኝ። እሺ ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ልቀጥል? መልስ ምን ጋር ነው? ከፈለክ ነው ያልባሉ። ሂድ ከዛ ቀጥልስ። ኖ ሰዓት የለም። ሰባት ሰዓት ሊሆንብኝ ነው። ውሃ የተባለው መጨረሻ ላይ ቃሉ እንደሆነ ነው የምታሳየኝ። መጨረሻ ላይ አንብበው። በልጁ የሚያምን ዘላለም ሕይወት አለው፣ በልጁ የማያምን ኦኬ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እግዚአብሔር መንፈሱን ሰፍሮ አይሰጥምና አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። በቃ ይሄ ነው የእውነት ቃል ማለት ይሄ ነው። ዳግም የሚወልደው ቃል። ይሄንን ቃል ስታምን ውሃ የሚለውን ተርጉሞ እኮ ነው ያልኩህ ወንድሜ። ውሃ የእግዚአብሔር ውሃ የሚለውን
በእውነት ቃል አስቦ ወለደ። ውሃ የእግዚአብሔር ቃል ያለው በዚህ ጽሑፍ መሰረት የእግዚአብሔር ቃል ያለው ውሃን የእግዚአብሔር ቃል ያለው። እሺ ምንድን ነው ያልከው? ተመልከቱ። ኦኬ አንተ እዚህ ቦታ ላይ ጥምቀት የሚል አሳየንሽ። ውሃ የእግዚአብሔር ቃል ነው ብለሃል አይደለ? አንዴ ውሃ የእግዚአብሔር ቃል ነው ብለሃል። አንዴ የሚፈታው እንደዛ ነው። ጎበዝ ነህ አንተ። እሺ አንዴ ሶሪ አንዴ እሺ ኤፌሶን 5 ቁጥር 26 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን ከ25 ጀምሮ ማለት ነው ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ ውሃ የሚለው ምንድን ነው? የእግዚአብሔር ቃል አይደል? ውሃ የሚለው የእግዚአብሔር ቃል ነው ብለኸኝ የለ እንደ አይ ሁሉም ቦታ ውሃ የሚለው በእግዚአብሔር ቃል ብቻ አይፈታም። አንዳንዴ አንቺ ደስ ሲልሽ አንቺ ደስ ሲልሽ ነው አንቺ ደስ ሲልሽ አውዱን ታያለህ ናቲ፣ አውዱን አይተህ ነው። እስቲ ይኸው እዚህ አውድ ላይ ምን አይተህ ነው የእግዚአብሔር ቃል ያልከው? በየትኛው አውድ አፈታት ነው? አንድ ሴንቴንስ ላይ አንድ እንትን ላይ ጽሁፍ ላይ የተያያዘ ቃል ላይ አንተ አንዱን ተርጉመህ አንዱን ያልተረጎምከው? ኤኒዌይስ ይሄን ላሳይና እንደው ትንሽ ነበብ አድርግ። ቆይ ግን ከዛ በፊት ግን መካነ ኢየሱሶች ይኸው አንድ ነን የምትሉት መካነ ኢየሱሶች ይህን ክፍል ያነሱና ጥምቀት ነው ይላሉ። ትቀበላለህ? አዲሱ መደበኛ ትርጉም ጥምቀት ነው ይላል። ትቀበላለህ? ዶክተር ተስፋዬ ሮበሌ ጥምቀት ነው ይላል። ትቀበላለህ? ማን ነው ሶሪ ውሃ የሚለው ውሃ ነው በቃ የእግዚአብሔር ቃል ምናምን የሚል ትርጉም የለውም። ውሃ የሚለው ውሃ ነው ይላል። ትቀበላለህ? አልቀበልም። ጎበዝ በቃ ተሳስተዋል አይደል? ላይሳሳቱ ይችላሉ፣ ግን እኔ አልቀበልም። ስለዚህ አንተ ላለመሳሳት ምንድን ነው እርግጠኛነት? እኔ ላለመሳሳቴ አውዱን ሳነበው እዛ ክፍል ላይ ሲጀመር ጥምቀት የሚል ነገር የለም። እሱን ደግሞ ጥምቀት የምንል ነገር ከሆነ ለምሳሌ መስቀል ላይ የተሰቀለው ከኢየሱስ ጋር የተሰቀለው ሰውዬ ከውሃ ሳይወለድ ድኗል። ጥምቀት ስላልተሰጠ አይ ቆይ አንዴ ይጣረሳል። አሁን ይህ ምክንያት ዘንድሮም ታነሱታላችሁ እንደ መታ ነው እኮ ቲክቶክ ላይ ይህንን ሪዝን ጥምቀት አልተጀመረም። አይ አይደለም አልልህም። በቃ አንተ ስልጡን አልልህም። ልጠይቅ ክርስቶስ ከመነሳቱ በፊት ነው የዳነው አይደል? ክርስቶስ ከመነሳቱ በፊት ነው የዳነው አይደል? ይሄ ሰው ክርስቶስ ከመነሳቱ በፊት አይደለም። መቼ ነው የዳነው? ክርስቶስ በሶስተኛው ቀን ሳይደርስ ነው የዳነው እኮ። ክርስቶስ ከመነሳቱ በፊት ነው የዳነው አይደል እኮ። ስለዚህ ትንሣኤው አያስፈልግም ለመዳን ማለት ነው። ለመዳን ትንሣኤው እንግዲህ እኛን ስለማጽደቅ ይላል መጽሐፍ ቅዱስ። እንዴት ዳነ እንዴ? ክርስቶስ ሳይነሳ እንዴት ዳነ? ትንሣኤው አያስፈልግም ማለት ነው። ያው በአንተ ንግግር እንዲህ እያልክ አይደል? እሺ ጥምቀት ተሰጥቶ ነበረ? ሁለተኛ አርጊውመንት ደግሞ ላቀርብልህ። ጥምቀት ተሰጥቶ ነበር ያልኩህ እኮ ነው። ታዲያ ካልተሰጠ የት ይጠመቅልህ? እሺ ተሰጥቶ ቢሆን እንኳን እንዴት ይጠመቅ? ላይም አልተሰጠም ያልኩህ እኮ ነው። የኔ እንትን እኮ አልተሰጠም። አንዴ ሲጀመርም ጥምቀት አይደለም። አንተ አሁን ዮሐንስ ላይ አልተሰጠም ማለት አትችልም። ሞራሉ የለም። ለምንድን ነው የሌለ? አንድ ሰው አመጣህና ይህ ሰው ዳነ ሳይጠመቅ አልከኝ አይደለ? እኔ ደግሞ መልሴ ምንድን ነው? በዛ ጊዜ ጥምቀት አልተሰጠም አልኩ አይደለ? ትክክለኛ። እሺ እንደው ቢሰጥ እንኳን ጥምቀቱ እንደው ቢሰጥ እንኳን ጥምቀቱ ቢሰጥ እንኳን እንዴት ይጠመቅ? እስቲ የሰው እንደው ቢሰጥ እንኳን አልተሰጠም። በቃ እዛ ጋር ዘግተነዋል። እንዴት ይጠመቅ? ሚስማሩን ነቀል አድርጎ ወርዶ ይጠመቅ? አይጠመቅም። ስለዚህ ከዚህ በኋላ እዚህ ሶሻል ሚዲያ ላይ አይ ቲንክ ናቲሻ አዲስ ነው መሰለኝ አይነሳም ይሄ ርዕስ። አሁን ጴንጤ አያነሳውም። መተነዋል። የማይሆን አርጊውመንት ነው። እሺ የኢየሱስ ንግግር ልብ ካልከው ግን ይነሳል። ናቲ
የኢየሱስ ንግግር እዛ ጋር እንትን ስትለው ሰው ከውሃና ከመንፈስ ካልተወለደ በቃ ዳግም ሊድን አይችልም ነው የሚለው። ስለዚህ ኤክሰፕሽናል ኬዞችን አይደለም እያለ ስለ ኤክሰፕሽናል የሚባል ነገር የለም። እሺ ጥምቀት ነው ካል እንደዛ ከሆነ ሳይጠመቅ አይድንም። እሺ ለምሳሌ ማመን ግዴታ ነው አይደል? አዎ ለመዳን በቃ አንድ ሰው ማመን ግዴታው ነው አይደል? አዎ እሺ አንድ ህፃን የ7 ዓመት ወይም የ5 ዓመት ልጅ ሳያምን ሞተ። እንግዲህ ገና ህፃን ነው፣ የሚያብሰለስልበትም እድሜ አይደለም። 4 ዓመት ብትለውም ትችላለህ፣ 3 ዓመት ብትለውም ትችላለህ። ይድናል አይድንም? የህፃናትን ጉዳይ ኢየሱስ ወደ እኔ እንዲመጡ አትከልክሏቸው ብሏል። ይድናል አይድንም? ኢየሱስ እኮ ይድናል አይድንም? ይድናል ሳያምን ቢሞት። ስለዚህ እምነት ግዴታ አይደለም ማለት ነው። መጀመሪያ ግዴታ ነው ብለህ ነበር። የህፃናትን ጉዳይ ግን ኢየሱስ ስለተናገረ ነው ይድናል የምንለው። ይድናሉ አላለም። እነዛን ግን አምጣው ወደ እኔ እንዲመጡ አትከልክሏቸው ነው ያለው። በቃ ቤተሰብ ነው እንደውም አትከልክሏቸው ያለው። አሁን እንዴት ነው የሚመጡት ብለህ አታውቅም። ንጹህ ካልሆናችሁ ማለት ነው። ንጹህ ካልሆን ልባችሁ ንጹህ ካልሆነ እያለ የእግዚአብሔር መንግስት እንደነዚህ ላሉ ትላልትና ማለት አይድኑም ማለት ነው። አይ ልባችሁ ንጹህ መሆን አለበት እያለ ነው እሱ። በቃ ሜታፎሪካሊ ምሳሌ እየሰጣቸው ነው። ሁለተኛ ምሳሌ ደግሞ ህፃናት ማለት ነው ልባችሁ ንጹህ ይሁን እያለ ነው። ለምሳሌ ቆይ ለምሳሌ እንደ እባብ ብልህ ሁኑ። ቆይ አንዴ ወንድሜ፣ እንደ እባብ ብልህ ሁኑ ሲል ኦኬ ብልህ ነውና እባብ መንግስቱን ይወርሳል ማለት ነው አይደለም። በቃ ሜታፎሪካሊ እየተናገረ ነው። ልባም ሁኑ፣ ብልህ ሁኑ፣ እንዲህ ሁኑ፣ ንጹህ ሁኑ ሲል ሜታፎሪካሊ እየተናገረ ነው። እነሱም አዳማዊ ናቸው። ስጋቸው እንትናቸው ከክርስቶስ ጋር መሰቀል አለበት፣ መሞት አለበት። አሮጌ ስጋቸው አዳማዊ ናቸው። በክርስቶስ ክርስቶሳዊ መሆን አለባቸው። ሁለተኛ ግን አርጊመንት ልስጥና ልጠቅልል። አይምሮ ህመም ወይም ደግሞ የአይምሮ ዘገምተኞች የምንላቸው ለምሳሌ የ30 ዓመት ልጅ ቢኖርህ አይምሮ በሽተኛ የሆነ ማለት ነው። ማለት የአይምሮ ዘገምተኛ የሚባለው ለቃል አጠቃቀሜ በጣም ይቅርታ፣ የአይምሮ እክል ያለበት ማለት ነው። ማመን አይችልም። ይድናል አይድንም? እሱን እግዚአብሔር ነው የሚያውቀው። በቃ ኤክሴፕሽን ለአንተ ሲሆን ነው የሚሰራው። በቃ ጨረስኩ። ይድናሉ መቻልኩኝ። አንተ እኮ ይድናሉ ነው ኤክሰፕሽናል የሆነ ኬዝ ላይ አሁን አንዴ ወንድሜ በጣም አዲስ ነህ ሳይቅ ገና ለሚዲያው ብቻ ሳይሆን ለመጽሐፍ ቅዱስም ለምናን አዲስ ትመስለኛለህ። የተነሳነውን ርዕስ አርቲኩላይ ላርግልህ። ለምሳሌ ቅድም ስጠይቅህ እምነት ግዴ አንዴ ሚዩት አድርገው እሺ፣ አትደረብ እሺ። አሁን ስጠይቅህ ምን አልኩ መሰለህ ናቴሻ? እምነት ግዴታ ነው አይደል አልኩ። አዎ አልከኝ። ለመዳን ግዴታ ነው እምነት አልኩ። አዎ አልከኝ። ኦኬ የ30 ዓመት አይምሮ ችግር ያለበት ልጅ ቢኖር ይድናል ስል አይ እሱን እግዚአብሔር ነው የሚያውቀው። ስለዚህ ግዴታ አይደለም ማለት ነው። ግዴታ የማይሆንበት ሁኔታዎች ይኖራሉ ማለት ነው። እሺ ድጋሚ ይኸው እታች ያላችሁ ስሙ። እምነት አንድ ሰው ለመዳን ማመን አለበት የለበትም? ማመን አለበት። ግዴታ ማመን አለበት። እሺ አይምሮ ችግር ያለበት ሰው ማመን ስለማይችል እንዴት ነው የሚሆነው? እኮ የእነሱን ይድናሉም አይድኑም አንልም፣ እግዚአብሔር ነው የሚያውቀው። ምክንያቱም ኤክሰፕሽናል ነው የሚታየው። ግዴታ ነው ብለህ ነበረ። አይ መጀመሪያ ምን ብለህ ነበር? አይ ግዴታ ነው ለመዳን እኮ ይኸው ግዴታ ከሆነ አብሶሉት ባይ ዘ ዌይ አብሶሉት ይባላል። እሺ ግዴታ ነው ማለት አንድ ሰው በቃ ካላመነ አይድንም ማለት ነው። ምን አልኩ? አንድ ሰው ካላመነ አይድንም ማለት ነው አይደለ? አይደል? ተቋርጬ ነው። ኤኒዌይስ ኤክሴፕሽናል ስንል አሁን አየህ አለው አይደለ? ምልክት ስጭኝ ሲበድሽ እችን ተናግሬ ይብቃኝ፣ እኔም ደከመኝ። ኦኬ እሺ እሺ 30 ሳይሞላኝ 25 ዓመት በሞትስ የአእምሮ ዘገምተኛ ወይም የአእምሮ ችግር ያለባቸው ነው ያልኩ። እንግዲህ አንተ ከሆንክ እንደዛ በጥምቀት ክርስቶስን መልበስ አለብህ። እንግዲህ በውስጥ አዋራኝ። ኤኒዌይስ ኤክሰፕሽናል ነው ስንል ለምሳሌ በቀኝ የተሰቀለው ሰው አይነሳም። በቃ እዚህ ሚዲያ ላይ የቀበርነው ነገር ነው። እሺ እና
አይነሳም። በቃ ያ ጉዳይ አሁን ኤክሰፕሽን አለው። ከክርስቶስ ትንሣኤ በፊት ነው ድህነትን ያገኘው። ያ ማለት ትንሣኤ አያስፈልግም ማለት አይደለም። ግን ኦኬ ከዛ በኋላ የተሰጠ ነገር ወይም ከዛ በኋላ የሆነ ነገር አያስፈልግም ማለት አይደለም። እሺ ልዩ ሁኔታዎች ይኖራሉ፣ ወይም የአእምሮ ችግር ያለባቸው ህፃናት፣ እንደዚህ አይነት ነገሮች አሁን ለምሳሌ እንትን ይሆናል። ኤኒዌይስ አዎ ሀይሚ ዛሬ ተወስኖብኛል፣ ነጆም አሉ ምናምን። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። እና እናንተ ሰዎች እንትን ልተኛ እና አንቺ ልጅ እንትን ካለ ምናምን አክቹዋሊ ተው አትላኪው። በቃ ከዚህ በኋላ በቃ ከሮጠ መሮጡን እያሰበን እንኖራለን በቃ ወደፊት ማለት ነው። እና ደህና አደሩ። እንደዚህ አምሽቼ ስለማላክ ሰው ተገርሞ ነው የሚጽፍልኝ ማለት ነው። እና እሺ ሰላም ደር ቃል ማለን በጣም ነው። አሜን። እሺ ደህና አደሩ። እሺ ምንድነው ጥያቄ? እኔም ልተኛ ነው እንግዲህ። ለወንድማችን ቃልየቱን ያሰማልን። እኔም ልተኛ ስለነበረን ጊዜ እግዚአብሔር ይመስገን። ሰላም ደሩ። ደህና ደሩ። በቃ ሁላችሁ ቆይ ምን ነው ትንሽ ካሌብማ ወጣ። ያው ወንድም ናቲ ሲመጣ እኔም እኮ የቻልኩትን ተማምቻለሁ። መተኛት አለብኝ። ልተኛ። በጾም ስጋ ይበላል ማ እሺ ወንድማችን ዲያቆን ናቲ ወንድማችን እኮ ነው ያልኩት። አንቺ ነሻ ማለት አሴ ማን የሚባለው ሰውዬ ባይዘው ባታወራ ደስ ይለኛል ከቻልክ ማለት ነው። ዊዝ ሪስፔክት ውጣ። አረ ሲጀመር ምንድን ነው የሚያገኘው? አረ ጆ አረ ችግር የለውም። ለወንድማችን ለዲያቆን